እዚህ ጋር የነዚህን ቃላትን ሲኖኒም እንሰራለን። ሲኖኒም እና አንቶኒም በሚለው ከኤአይ ጀነሬት ያደረኩት 10 ጥያቄ አለ። የኤስኤቲ ጥያቄን የምትሰሩት እንደዚህ ብዙ ቃላትን ጀነሬት በማድረግ እዛ ጋር ሪሌትድ የሆኑ ጥያቄዎችን በጣም ብዙ ጥያቄዎችን በመስራት ነው ኤስኤቲን ፈተና ልትሰሩ የምትችሉት። ሌላ የማጥኛ መንገድ የለውም። ለምሳሌ እዚህ ጋር ብሪፍ የሚል አለ። የብሪፍ ሲኖኒሙ ወይንም ተመሳሳዩ ምንድነው ከተባለ ብሪፍ ማለት አጠር ያለ ነው። ሾርት ኤንድ ብሪፍ መልስ ስጥ ይባላል አንዳንዴ። ስለዚህ ሲኖኒሙ ተመሳሳዩ ሎንግ አይደለም፣ ሾርት ነው፣ አጭር ነው። ሄቪ አይደለም፣ ብራይት አይደለም። ሁለተኛ ላይ ካሬጀስ የሚል አለ። ካሬጅ ማለት አለመሸነፍ ነው ወይንም አይበገሬነት ጀግንነትን የሚያሳይ ነው። ፊርፉል የሱ ተቃራኒ ነው፣ ፍርሃት። ብሬቭ ጀግና እሱ ነው ካሬጀስ የሚሆነው። ዊክ ደካማ ነው። ካልም የተረጋጋ ነው፣ ከሱ ጋር አይሄድም። ስለዚህ የካሬጀስ ተመሳሳይ ብሬቭ ነው። ኤንሸንት የሚል አለ። ኤንሸንት የጥንት ነው፣ ይሄን እናውቃለን በሌሎች ሰብጀክቶች ላይ። ሞደርን ዘመናዊ የሱ ተቃራኒ ነው። ያንግ ከእድሜ አንጻር ገና ልጅ የሆነ እንደማለት ነው። ኦልድ ነው ከሱ ጋር የሚሄደው። ኤንሸንት ወይንም የጥንትን የሚያሳየው ኦልድ ነው። አበንደንት የሚል አለ። አበንደንት የተትረፈረፈ ማለት ነው። ለምሳሌ ናይትሮጂን ጋስ ኢዝ አበንዳንት ኢን ዘ ኤር ቢባል የናይትሮጂን ጋስ አየሩ ላይ በብዛት አለ፣ 70% ያለ ነው። ስለዚህ ፕሌንቲፉል ነው ከሱ ጋር ተመሳሳይ ፕሌንቲፉል። ስኬርስ ይሄ እጥረትን ነው የሚያሳየው ወይንም መጠኑ ያነሰ መሆንን ነው የሚያሳየው። ኤምቲ ባዶ ነው። ስሞል ደግሞ ትንሽ የሚለውን ነው የሚያሳየው። ስለዚህ አበንዳንት ተመሳሳይ ፕሌንቲፉል ነው። ሃስቲ አለ። ሃስቲ የሃስቲ ተቃራኒ የቸኮለ ማለት ነው። ሃስቲ እስላው ቀስ ያለ ተቃራኒው ነው። ኬርፉል ጠንቃቃ፣ ኩዊክ ፈጣን። ስለዚህ የሃስቲ ተመሳሳይ ኩዊክ ነው። በቀጣይ ደግሞ አንቶኒምስን ስሩ ይላል ወይንም ተቃራኒ የሆኑትን ፈልጉ ይላል ኢንስትራክሽኑ። እዚህ ጋር አርቲፊሻል አለ። አርቲፊሻል ማለት ለእቃ ነው አይደል? ብዙ ጊዜ ናቹራል ያልሆነ ማለት ነው። ተፈጥሯዊ ያልሆነ ሰው ሰራሽ ነገር ነው። ስለዚህ የሱ ተቃራኒ ምንድነው? ናቹራል ተፈጥሯዊ ነው። አርቲፊሻል ፌክ ተመሳሳይ ነው። ፕላስቲክ አርቲፊሻል ነገር ከሚሰራበት ነገር አንዱ ነው። ማን ሜድ ሰው ሰራሽ ከአርቲፊሻል ጋር ይሄዳል። የአርቲፊሻል ተቃራኒ ተፈጥሯዊ የሆነ ናቹራል የሚለው ነው። ኖብል አለ።